ያው እኛ ደግሞ በዚህን ሰዓት ነው ገብተን ትንሽ ስለ ወላጅነት የምንመካከረውና እንደውችን ሰዓት ስለሰጡን በጣም ነው የምናመሰግነው ዲያቆን። ምንም ማለት አይደለም። ደስታውና ምስጋናው የኔ ነው። በጣም አመሰግናለሁ። እሺ ዲያቆን፣ በጸሎት ቤቱን እንጀምርና ወደ ጥያቄዎች እንግባ። ችግር የለውም፣ ምንም ችግር የለውም። መጀመር እንችላለን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት አምላክ ቅዱስ እግዚአብሔር ሆይ የንጋት የምሽት የጊዜያትና የዓመታት ባለቤት አንተ ነህና በዚች እድሜያችን ላይ እችን ሰዓትና እችን ጊዜ ጨምረህ በአንተ ቃልና ሐሳብ ላይ እንድንነጋገር ስለፈቀድክልን እድሜን ስለሰጠህልን እናመሰግናለን። ጌታ ሆይ በአንተ ቃልና ሐሳብ ውስጥ የተቃኘ ሁሉ ጊዜም ፍጻሜው ያማረ ነውና ጅማሬያችንንም ፍጻሜያችንን በአንተ ቃል ውስጥ ታደርግልን ዘንድ እንለምናሃለን። አንተን ያመነ ሰው ወድቆና ጎሎ አያውቅምና ጌታ ሆይ ስለ ስምህ ዳዊት በጽድቅ መንገድ መራኸኝ እንዳለ ሁሉ በመልካምና በጽድቅ ጎዳና ትመራንና ታስተምረን ዘንድ መልካም ፈቃድ ይሁንልን። ቸርነትህ ሁሉ ጊዜ ትጠብቀን። ስለዚህ አንተ በሰጠህን በልጅነት ስልጣን ቅዱስና ገናና ስምህን አባታዊ ስምህን አንተን በአባትነት ከፍ ከፍ እያደረግን እኛ በተሰጠን በልጅነት ክብር ስልጣን ዝቅ ዝቅ እያለን ቅዱስ ስምህን እንዲህ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንድንል። አቤቱ ወደ ፈተና አታግባን ከክፉም ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ወልድ መንፈስ ቅዱስ ረድኤት በረከት ከሁላችን ጋር ይሁን። እግዚአብሔር ጉባኤያችንን ይቆጣጠርልን። አሜን አሜን። በድጋሚ እንደየሰዓት አቆጣጠራችሁ እንደምን አመሻችሁ? እንዴት አላችሁ? አሜን አሜን። የእግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። አሜን። እንደ እግዚአብሔር መልካም ፍቃድ እስቲ ጉባኤያችንን ጀምረናልና እስቲ በእናንተ በኩል ልጠይቁኝ ያሰባችሁት በምን አይነት መንገድ እንድንወያይ እንደምትፈልጉና በምን አይነት መስመር መጀመር እንዳለብን እስቲ ናኒታይ እታለም ለአንቺ እድሉን ልስጥና አንቺ አጀንዳዎችን ለእኔ ትነግሪኛለሽ። እኔ በእናንተ አጀንዳ መሰረት እሄዳለሁ። እሺ፣ በጣም ነው የማመሰግነው ዲያቆን፣ አክብረህ ቤታችን ስለተገኘ ቤታችንን በጸሎት ስለከፈትክልን በጣም እናመሰግናለን። ዛሬ አንድ 10 ጥያቄዎች የደረሱኝ አሉ ከቤተሰቦች እዚህ ላይቭ ላይ። እንግዲህ ስለ ቤተሰብ ነው የምንወያየው። በጣም ብዙ ጊዜ እንዴት ነው ልጆቻችንን የምናሳድገው ብለን ነው ብዙ ጊዜ የምንወያየው እና በመጽሐፍ ቅዱስ በኩል አንዳንድ ክርክሮች መጡና እኔ ምን አልኩኝ፣ አንድ ቀን እስቲ እግዚአብሔር በፈቀደ የሚያውቅ ሰው መጽሐፍ ቅዱስን ቤተክርስቲያን በደንብ ያስተማረችው ይህንን መግለጽ የሚችልልን ይዤ እመጣለሁ ብዬ የያዝኳቸው አንዳንድ እንትኖች ነበሩ፣ ጥያቄዎች ነበሩ። ዛሬ እስቲ ትንሽ እነሱ ላይ ብናወራ ነበረ ዲያቆን እንትን ያልኩት ያሰብኩት። መልካም፣ ጥሩ ነው። የመጀመሪያው ጥያቄ የሆነው መጽሐፍ ቅዱስ ስለ ልጆች አስተዳደግ ምን ይለናል ነው። እንዴት አሳድጉ ይለናል? እሺ፣ መጽሐፍ ቅዱስ ሲናገረን ሕፃናትን ወይንም ልጆችን እንዴት እናሳድግ በሚል ሰዓት ላይ መጽሐፍ ቅዱስ ሲጀመር ልጆችን እንዴት እናሳድግ ሳይሆን መሰረቱ መጀመር ያለበት በመጀመሪያውኑ ልጆች
የማን ስጦታ ናቸው የሚለውን ነው ማሰብ ያለብን። ልጆች የማን ስጦታ ናቸው ብለን ብናስብ ለዚህ እንደ አንድ ኤግዛምፕል መውሰድ ያለብን አሁን የምንጠቀምበትን ሁሉን ነገር ዓለምን የምናይበትን የምንፈልገውን ሰው የምናገኝበትን ከኛ ግን ሊለይ የማይችለውን እንደ ተንቀሳቃሽ ይዘን የምንዞረውን ሞባይል ስልካችንን እንመልከት እስቲ። ያንን ስንመለከት ይህንን ሞባይል ስልካችን ውስጥ አንደኛ በመላው ዓለም ላይ ምን ተከሰተ ብለን ብንፈልግ ከምንጠቀምባቸው ድህረ ገጾች ውስጥ የምንፈልገውን ፓርት ክፉውንም መጥፎውንም እናያለን። ከዛ ውስጥ ደግሞ የምንፈልገውን መርጠን እናያለን። ስልኮቻችን ሚሞሪ ጋላሪ ላይም የምንፈልገውን ነው የምናስጭነው፣ እኛነታችንን የሚመስል ነገር። መንፈሳዊ ሰው መቼስ የራሱ ሞባይል ስልክ ላይ ወይንም ልጆች ያሉት ሰው ወይንም ቤተሰብ ስልኩን የሚነካበት ሰው በስልኩ ላይ ነውር ወይንም በጣም እጅግ በጣም ጸያፍ የሆኑ ነገሮችን አያስቀምጥም ጋላሪው ላይ። ዋይ ቢኮዝ ያንን ስልኩን የሚያየው ብዙ ሰው ስላለ ማለት ነው። ብዙ ሰው ስላለ። ሁለተኛ ደግሞ ስፒሪቹዋል የሆነ ሰውን መንፈሳዊ የሆነ ሰውን ስልኩ ላይ ብዙ መጥፎ ነገሮች ወይንም ዓለምን የሚመስሉ ነገሮች አያስቀምጥም። ለምን? ስልኩን ሰው ስለሚያይና ከሱ ብዙ ሰው ስለሚማርና እሱም መንፈሳዊ ሰው ከዓለም የተለየ ስለሆነ ማለት ነው። እንግዲህ ተመልከቱ፣ የገዛ ስልካችንን ሰው ይህን ሊያደርግና ሊያይ ይችላል ብለን ካሰብን ይህን ያህል የስልካችንን ሚሞሪ እና ጋላሪ በዚህ ልክ ከተጠነቀቅንለት ከእግዚአብሔር ያገኘነውን በዓለም ላይ ይዘን እኛነታችንን መስሎ ለሚዞረው አብራክ ክፋያችን ለልጃችን ምን ማስተማር አለብን? ልጃችንስ ማንን ነው የሚመስለው ብለን ብናስብ አንድ እኛን ነው የሚመስለው። ለምን ብትሉ የቤተሰብን አስተዳደግ ይዞ ነው አንድ ልጅ የሚያድገው። ቤተሰብ በየዕለቱ በየጠዋቱ እግዚአብሔር ፊት የሚንበረከክ ከሆነ እግዚአብሔር ቤት የሚሄድ ከሆነ አስቀደስን መዘመርን በቤተ ክርስቲያን ውስጥ ሁሉ ጊዜ ለጸሎት መቆምን የክርስቶስን ስጋና ደምን መቀበልን ትህትናን መታዘዝን እያደረግን ስንሄድ የሚያይ ከሆነ ሁሉ ጊዜ የሚያሳው እያየ የሚያድገው አባቱ የሚያደርገውን ነገር ነው። የሚያደርገው። ለዚህ ምሳሌ የሚሆንን መጽሐፈ ምሳሌ ምዕራፍ 6 ቁጥር 20 ላይ እንዲህ የሚል ቃል አለ። ልጄ ሆይ የአባትህን ትእዛዝ ጠብቅ፣ የእናትህንም ሕግ አትተው ይለናል። ስለዚህ የአባት ሀደራ ወይንም የአባት ትእዛዝ ምንድን ነው በምንል ሰዓት ላይ እግዚአብሔር ለኛ ያስቀመጣቸው ዘቴን ኮማንድመንት የምንላቸው 10ቱ ትእዛዛት የምንላቸው ያስቀመጠልን ሕግጋት አሉ። አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ የባልንጀራን ቤት አትመኝ፣ ከኔ ሌላ አምላክ አታምልክ እያለ የዘረዝራቸው 10ቱ ትእዛዛት አሉ። ከነዛ ውጭ ደግሞ ይሄ ሬድ ቦርድ የምንላቸው አሉ። ይሄ ቀያይ መስመሮች እግዚአብሔር ያስቀመጠልን የኃጢአትን ገደብ እንዳናልፍ ያስቀመጠልን ነገሮች አሉ። ለምሳሌ የኤሊ ልጆች በቤተ መቅደስ ውስጥ የእግዚአብሔር ቤት አገልጋይ ነው፣ እግዚአብሔርን የሚፈራ ሰው ነው፣ የእግዚአብሔርን ቤተ መቅደስ ለዘመናት ያገለገለ ነው። ልጆቹ አፍኒንና ፊንሐስ ግን በቤተ መቅደስ ውስጥ ሲዘሙቱና የቤተ መቅደሱን ሙዳየ ምጽዋት ገልብጠው ሲወስዱ ልጆቹ ስለነበሩ ኤሊ ዝም አለ። እግዚአብሔር አምላክ ግን ዝም አላለም። ለምን ቢባል ኤሊ ከእግዚአብሔር የተቀበላቸው ስጦታዎቹ ናቸው ልጆቹ። የእግዚአብሔርን ስጦታዎች ደግሞ ወደ ኃጢአትና ወደ ሞት መንገድ ሲለቅ ኤሊ ዝም ብሎ ስላየ እግዚአብሔር ሁለቱንም ቀጣቸው ይላል። እግዚአብሔር ሁለቱንም ቀጣቸው። እንዴት ቢባል ልጆቹ በጦር ሜዳ ሄዶ በጠላት እጅ እንዲሰጡ አደረጋቸው፣ በጠላት እጅ እንዲሞቱ አደረጋቸው።
ኤሊን ደግሞ ዝም ስላለ የእግዚአብሔርን ቤተ መቅደስ እንዲዳፈሩ ዝም ስላለና ቤተ መቅደሱን የኃጢአት መኖሪያ ስላደረገ ዝም ስላለ ኤሊን ደግሞ በልጆቹ ሞት ምክንያት ደንግጦ ከተቀመጠበት ወንበር ወድቆ እንዲሞት አደረገው። እንደ ሰውኛ ስናይ ይሄ የእግዚአብሔር ቅጣት አይመስለንም። ድንገተኛ የሆነ የተደረገ ወይንም በድንጋጤ የሆነ ነው የሚመስለን። ግን ሰው ባላወቀ እግዚአብሔር ባወቀ የሰዎች ልጆችን እግዚአብሔር የሚቀጣበት መንገድ ነው። ከእንደገና አልፈን ተርፈን ኦሪት ዘጸአት ላይ ስንመለከት እግዚአብሔር አምላክ ፈርዖን አልሰማም ስላለ የግብፅን ሕዝብ ልጆቹን በምን አይነት መንገድ እንደቀጣ አይተናል። እስራኤልን ደግሞ በድል እንዳሻገርም አይተናል። እስራኤል የእግዚአብሔር ልጅ የእግዚአብሔር ሕዝብ ማለት ነው። እግዚአብሔር አምላክ እስራኤልን ከግብፅ ካወጣ በኋላ እንኳን እስራኤላውያን አልሰማም ብለው ጣዖት ሲያመልኩ ሌዋታን የተባለ የበረሃ እባብ ከበረሃ ውስጥ ልኮባቸው ሁሉንም እየነደፈ ሲገድል አይተናል። ከዛ ሙሴ ጌታ ሆይ ይህንን ሕዝብህን ከጠራክ በኋላ ይህ ሁሉ የሞት ቅጣት ሲደርስ ስለምን ዝም አልክ ብትል ሲሉት እግዚአብሔር ያለው አንድ ነገር ነው። እሱም የኔን ትእዛዝና ሕግ ስለጣሱ እኔ እግዚአብሔር አምላካቸውንም ከግብፅ ባርነት እንዳወጣዋቸው ስለዘነጉ ይህንን አድርጌያለሁ። ስለ ሰዎች ልጆች ብሎ የተሰቀለውን ጌታ፣ ስለ ሰዎች ልጆች ብሎ የተከረፈውን ጌታ፣ ስለ ሰዎች ልጆች ብሎ መስዋዕት የሆነውን የአዲስ ኪዳን በግ ኢየሱስ ክርስቶስን ያየ የተመለከተ ከእንደገና ዓላማው ሲመታ ድምፁን የሰማ ማለት ደግሞ ክርስቶስ ኢየሱስ የተነገረለትን የስቃይ ድምፅ የሰማ ወንጌሉን የሰማ ሰው ሁሉ ይድናል ማለት ነው። ስለዚህ ነው እዚህ ጋር መዝሙረኛው ዳዊት የጠቢቡ ሰለሞን ልጅ ሲናገር ምንድነው ያለው? ልጄ ሆይ ነው ያለው፣ የአባትህን ትእዛዝ ጠብቃል። ስለዚህ ወላጆች ሲጀመር ልጅን እንዴት ማሳደግ ነው ያለብን ከማለት በፊት ልጆች የማን ስጦታ ናቸው ከተባለን እኛ ወላጆች ነን የምንል ትላልቅ ሰዎች ልጆች ያለን ሰዎች በአጠቃላይ እራሱ ለእግዚአብሔር ልጆቹ ነን ማለት ነው። እኛም ልጅ ነን ማለት ነው። ልጅ ስለተሰጠን ብቻ ሳይሆን እኛ እራሱ በእግዚአብሔር ፊት ልጅ ነን። ስለዚህ አንድ ቃል እግዚአብሔር አስቀምጦልናል ለሁለታችንም። ምን የሚል? ልጅ ሆይ የአባትህን ትእዛዝ ጠብቅ። ስለዚህ የኔና የእናንተ ልጆች በእግዚአብሔር ፊት ሲያድጉ እኔና እናንተ ልጆቻችን የእግዚአብሔርን ሕግ ጠብቀናል ወይ? በመጀመሪያ ደረጃ ለልጄ ጸሎት መጸለይን አስተምሬያለሁ ወይ? ለልጄ ጾም መጾምን አስተምሬያለሁ ወይ? ለልጄ ቅዳሴ ቤት መሄድን አስተምሬያለሁ ወይ? ለልጄ ይሄንን ሁሉ ማድረግን፣ ለልጄ ጾም ጸሎት ማድረግን፣ ለልጄ ከእንደገና በእግዚአብሔር ፊት መባን ማቅረብን፣ ለልጄ ደግሞ እንደዚህ በእግዚአብሔር ፊት አስራት በኩራትን ማውጣትን አሳይተናቸዋል ወይ? ስለዚህ የኔና የእናንተ ልጆች የሚያድጉት እኔና እናንተን እያዩ ነው፣ እኔና እናንተን እየመሰሉ ነው ማለት ነው። ስለዚህ እኛ ልጆች ላይ የምናያቸው ባህሪዎች በአጠቃላይ በቀጥታም ሆነ በተዘዋዋሪ የኔና የእናንተ ኢንፍሉዌንስ አለበት፣ ነጸብራቅ አለበት። እዚህ ጋር ልጅ ሲያስቸግር የምናየው የልጅነት ባህሪ ሊሆን ይችላል። እያደገ ግን ሊተወው ያልቻለው ባህሪ ምንድን ነው? ለምሳሌ አንድ ልጅ እናት አባቱን አያከብርም ብለን የምናወራ አንድ ልጅ ምሳሌ እንውሰድ። እናት አባቱን የሚሰድብ ከሆነ አንድ ልጅ እናት አባቱ ቤት ገብተው እሱ ማይገባ ከሆነ እያመሸ እየጠጣ የሚመጣ ከሆነ ወይ አልባሌ ቦታ የሚውል ከሆነ ለምሳሌ ምነግራችሁ የዚህ ልጅ አባት ምን አይነት ነው ተብሎ ብትጠየቁ መልሳችሁ በእርግጠኝነት የሚሆነው አንድ ነው። እሱ ምንድነው? ያው እባክህ ቤተሰቦቹ የሚያው ናቸው ተውት ነው መልሱ። ወይንም ስንሳደብ ምንድነው የምንለው? አይ ተውት እሱን አሳዳጊ የበደለው ነው። ይሄ ኢትዮጵያ ውስጥ ያለ
ትክክለኛ የሆነ ግምት ነው። ልጅ የሚያድገው እናት አባቱንም የሚያከብረው አንድና አንድ ባል ሚስቱን ሲያከብር ያየ ቀን ነው። ልጅ በምሽት አምሽቶ የሚገባ ከሆነ አባት ትዳሩንና ቤተሰቡን አክብሮ በጊዜ እንደማይገባ ልጅ አይቶ ያደገ ቀን ነው። እያንዳንዷ ነገር የኔና የናንተ ውጤት ልጆቻችን ላይ አለ ማለት ነው። ስለዚህ መጽሐፍ ቅዱስ ላይ እንደሚጠብቅ ነገር በልጆቻችን ደስተኛ መሆን የምንፈልግ ከሆነ እኛ የእግዚአብሔርን ቃል ስንፈጽም በልጆቻችን ደስታ እናገኛለን ማለት ነው። ይህንን ማረጋገጫ አድርጌ የምሰጣችሁ ደግሞ አንድና አንድ መጽሐፈ ምሳሌ ምዕራፍ 23 ቁጥር 15 ላይ ያለው የእግዚአብሔር ቃል ነው። ሁላችንንም ደስ የሚያሰኘን ወይንም ትክክለኛ ነገር ሊነግረን የሚችለው እርሱም እንደዚህ ነው የሚለው፣ ልጄ ሆይ ልብህ ጠቢብ ቢሆን ልቤ ደግሞ ደስ ይለዋል ይላል የእግዚአብሔር ቃል። ልጄ ሆይ ልብህ ጠቢብ ቢሆን እኔ አምላክ እግዚአብሔር ደስ ይለኛል። አስቡ፣ ልጆቻችን መልካም ቢሆኑ እኔና እናንተ ምን ያህል ደስተኞች ነን? ልጆቻችን ዕውቀት ያላቸው ሲሆኑ እኔና እናንተ ምን ያክል ደስተኛ ነን? እዚህ ነው ለስም አጠራሩ ክብር ይግባውና አምላካችን አባታችን ፈጣሪያችን ቅዱስ እግዚአብሔር ምን አለ? ልጄ ሆይ ልብህ ጠቢብ ቢሆን ልቤ ደግሞ ደስ ይለዋል። ዳዊትን እግዚአብሔር አምላክ ሲናገር እንዲህ ነው ያለው፣ ኦ አንተ ወልድየ ለዳዊት እስፈ አንተ ፈቀድኩ ዝለልቤ አንተ ለሰብ ለእንተ ልቤ ወይ ያፈቅር ነው ያለው። ልጄ ዳዊት ሆይ እንደ ልቤ የሆንክ ሰው ስለሆንክ እጅጉን አብዝቼ እወድሃለሁ ነው ያለው። ዳዊት እንግዲህ በእግዚአብሔር ፊት ኃጢአትን ሰርቷል። በእግዚአብሔር ፊት ዝሙትን ሰርቷል። በእግዚአብሔር ፊት ፍጹም ከባድ የሚባሉ በደሎችን ሰርቷል። እግዚአብሔር ግን ምንድን ነው ያለው? እንደ ልቤ የሆነ ሰው ነው ያለው። እንደ ልቤ የእግዚአብሔር ልብ መሆን ምንኛ መታደል ነው። ዳዊት ጻድቅ ስለሆነ እኮ ብቻ አይደለም፣ ኃጢአት ስለሌለበት አይደለም። ግን ዳዊት ከበዛው ኃጢአቱ በላይ በእግዚአብሔር ፊት ከሰራው በደል በላይ በእግዚአብሔር ፊት ከሰራው ዝሙት በላይ በእግዚአብሔር ፊት ካደረገው ርኩሰት ነገር በላይ ንስሐው ታላቅ ነበረች። በእግዚአብሔር ፊት የወደቀበት የንስሐ ውድቀት ከባድ ነበረች። በእግዚአብሔር ፊት ያለቀሰው የንስሐ እንባው ከባድ ነበረች። ከሰራው ኃጢአት በላይ በንስሐ ያለቀሰው እንባ ከባድ ነው። በዝሙት ከወደቀው በላይ በእግዚአብሔር ፊት በንስሐ የወደቀበት አወዳድቅ የንስሐ ውድቀት ከባድ ነበረ። በእግዚአብሔር ፊት ዳዊት ዳግም ሲቆም በንስሐ ነው የቆመው። ስንቶቻችን ይሄንን ከኃጢአት ንስሐ መግባትን በእግዚአብሔር ፊት ተንበርክከን አባት ሆይ ማረኝ ይቅርታ አድርግልኝ ብለን መውደቅን ልጆቻችን እኔና እናንተ ስናደርግ አይተዋል። እኛ በእግዚአብሔር ፊት እኮ አባት ሆይ ይቅር በለን ብለን ስንወድቅ ልጆቼ አባቴ ምን ሆኖ ነው የወደቀው? ማንን ነው ይቅርታ የሚጠይቀው? ማረኝ የሚለው ማንን ነው? እየጸለየ የሚያለቅሰው ወደ ማን ነው? ዝቅ ብሎ አባት ሆይ ይሄንን ስጠኝ፣ እግዚአብሔር ሆይ ይሄንን ስጠኝ እያለ የሚጠይቀው ማንን ነው እያሉ ይጠይቃሉ ልጆች የሚያዩትን ነገር። የዚህን ሰዓት ተነስተን እኛ ምንድን ማለት ያለብን? እኔ የምጠይቀው አባቴን ነው። እኔ የምጠይቀው እናቴ ድንግል ማርያምን ነው። አጥፍቼ ነበረ እንዳትቀጣኝ ይቅርታ አድርግልኝ እያልኩት ነው ብንል ልጅ ጥፋት ሲያጠፋ እናት አባቱን ይቅርታ መጠየቅ እንዳለበት እያስተማር ነው። እግዚአብሔርን ስጠኝ አድርግልኝ የሚለውን ነገር እየጠየቀን ስናሳየው ልጅ አባቱን መጠየቅ የሚፈልገውን ነገር ጠይቆ እንደሚደረግለት እያስተማር ነው። አጥፍተን ጌታ ሆይ ስለ ኃጢአቴ ብዛት ይቅር በለኝ ብለን እያለቀስን ስንጠይቅ ልጅ በበደሉ ምክንያት ሲቀጣ እንደሚያለቅስ እያሳየ ነው። መጀመሪያ እኔና እናንተ ለልጆቻችን ምን አስተምረናል? ልጆቻችን ላይ ልንዘረጋው ልናጭደው የፈለግነው ዘር አለ። የዘራነው ዘር አለ። ማጨድ የምንፈልገው የቱን ነው?
አሸዋ ዘርተን ጤፍ የምንጠብቅ ልንሆን አይገባም። ያማረ ፍሬ ነው የምናጭደው ጤፍ አንድ ዘር ነው፣ በቆሎ አንድ ዘር ነው። ስናጭደው ግን 10 20 30 መቶ ያማረ ፍሬ ነው የምናጭደው። የዘራነውን ነው የምናጭደው። ዘረኝነት እያየ የሚያድግ ልጅ መቼስ ሲያድግ ስለ ሰላም ይስበክ ብላችሁ እንዳትጠብቁ። ጥላቻን አርግዞ ጸንሶ ነው የሚያድገው። ዘረኝነትን በቋንቋ በጎሳ በብሔር ተከፋፍሎ ህዝቡን ማባላትን ነው የሚያየው። ለምን? ከአባቱ በየቀኑ የሚያየው ስለሆነ። ነጭ ወረቀት የሆነ ጭንቅላቱ ላይ የምንመዘግበው ይሄ ስለሆነ ያልዘራነውን ለማጨድ ስለምንፈልግ ነው። አሁን ልጆቻችን ወዴት እየሄዱ እንደሆነ ግራ ገብቶን ከእግዚአብሔር ጋር ግብግብ የምንገጥመው እኔና እናንተ መሄድ ያለብን መንገድ ስላለ፣ ወደ እግዚአብሔር መመለስ ስላለብን፣ ወደ እግዚአብሔር መንበርከክ ስላለብን፣ ወደ እግዚአብሔር ማንባት ስላለብን እንኳን አይደለም እኛ ሀገራችን ኢትዮጵያ እንኳን ለእግዚአብሔር የአስራት ልጁ ናት። ለዚህ እኮ ነው በመጽሐፍ ቅዱስ ላይ ኢትዮጵያ ታበጽሕ እደዊሃ ለኀበ እግዚአብሔር ወእንተ ተሐሰይ ለተሐሰብኩሙ እግዚአብሔር ያረምም ለቃሌ እኮ ያለው። እግዚአብሔር ቃሉን ይጠብቅላት ዘንድ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው የተባለው። ቃሉን ይፈጽምላት ዘንድ እግዚአብሔር የገባልንን ቃል እንዲፈጽም እኛ እጆቻችን ወደ እግዚአብሔር ሊዘረጉ ይገባል። በይቅርታ በምህረት በትህትና በፍቅር ወደ እግዚአብሔር እጆቻችን ሊዘረጉ ይገባል። የኔና የናንተ እጅ የሚዘረጋው በዚህ ሰዓት ሁሉን ነገር በገንዘብ መግዛትና ማድረግ እንደምንችል ነው የሚያስበው። እንዳትሳሳቱ። የሰዎች ልጆችን ሁሉን ማድረግ እንዲችሉ የተሰጣቸው አንድና አንድ የእግዚአብሔር ስም ብቻ ነው። የእግዚአብሔር ስም። ለምን? እስራኤላውያን ቢሻገሩ በእግዚአብሔር ስም ነው። አልዓዛር ሞትን ድል አድርጎ ከመቃብር የወጣው በእግዚአብሔር ስም ነው። ብዙዎች አባቶች ጠላቶቻቸውን ድል አድርገው ያሸነፉት በእግዚአብሔር ስም ነው። ተውት እሱን። በታሪክ የምናውቀው አባቶቻችን የፈጸሙት ገድል፣ የአድዋ ድል የተፈጸመው እንኳን የእግዚአብሔር ሰው የሆኑ እናት አባቶቻችን የእግዚአብሔርን ታቦት ከፊት አስቀድመው ወጥተው እግዚአብሔርን ጠርተው ነው። ያ ኃያሉ ተራራ ግንቡ የሰናኦር ግንብ እንኳን የማይደፈረው የኃያል ጦረኞች ግንብ የተሰራው የሰናኦር ግንብ እንኳን እየተናደው የእግዚአብሔር ስም ተጠርቶ እልል ሲባል ነው። የእግዚአብሔር ስም ሲጠራ የማይቆም ጸጥ የማይል የማይቀየር የማይነጋ ምሽት የማይሞላ ሸለቆ የለም። እኔና እናንተ ግን ስለ ልጆቻችን ወደ ማን የጮህነው? አንዳንዱ ችግር የለም ህፃናት ማሳደጊያና ማቆያ ወስጄ አስገብቼ ከሌሎች ሰዎች ለየት ስለሚል ልጄ በስርዓት ያድግልኛል የምንል ሰዎች አለን። አንዳንዶቻችን የተሻለ ትምህርት ቤት ባስገባው እዛ ትምህርት ቤት የብዙ ሰዎች ባህሪ ስላለ ከነሱ የተወሰነ ነገር ይቀስማል የሚልም ብለን እናስገባዋለን። እግዚአብሔር ቤትን ካልሰራ ሰራተኛው በከንቱ ይደክማል ይላል መጽሐፍ ቅዱስ። ቤት የተባለው እኔና እናንተ በጭቃና በድንጋይ የምንገነባው አይደለም። ቤት ማለት ስጋችን ነው። የኛ የስጋችን ቁራጭ አጥንታችን ፍላጭ የሚሆኑት ደግሞ ልጆቻችን ናቸው። ታላያት ያሰማለን። ያቆም በጣም ነው የምናመሰግነው። ለእኛም እንግዲህ 30 60 ያማረ ፍሬ ብናፈራበት ያርግልን።